ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በመረጃዎች እያስደገፍኩ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን ላይ ከኢትዮጵያ ብሔራዊ ጥቅም እንዲሁም ደግሞ ከኢትዮጵያ ሉዓላዊነት ጋር የተያያዙ የተለያዩ መረጃዎችንም ይዤላችሁ ቀርቤያለሁ። የመጀመሪያው ቀዳሚ አጀንዳችን የሚሆነው በኢትዮጵያ የውስጥ ጉዳይ ላይ ጣልቃ በመግባት ለህወሓት ቡድን ከፍተኛ የተባለ ወታደራዊና የጦር መሳሪያ ድጋፍ እያደረገ የሚገኘው የኤርትራ መንግስት ምጽዋ አየር ማረፊያን የህወሓትና የጀነራል አልቡርሃን የጦር ማከማቻ ማድረጉን የሚገልጽ መረጃ አፍሪሜኒስት የተባለው ድረገጽ ይፋ አድርጓል። አፍሪሜኒስት ይፋ ባደረገው መረጃ መሰረት የኤርትራ መንግስት እያከማቻቸው ያሉ የጦር መሳሪያዎችም ከሶስት አቅጣጫዎች እንደሚመጡ ጭምር ተነግሯል። ይህ የኤርትራ መንግስት ለህወሓት እያደረገ ያለው ድጋፍ ከጀነራል አልቡርሃን ጋር ያሉ የሁለትዮሽ ግንኙነቶችን በተመለከተም ሰፋ ያለ ቆይታን የምናደርግም ይሆናል። ሁለተኛው አጀንዳችን የሚሆነው ህወሓት በትግራይ ክልል ላይ እያደረገ ያለው እንቅስቃሴና ከቀናት በኋላ በትግራይ ክልል የሚከበረው የአሸንዳ በዓልን በተመለከተ እንዲሁም ደግሞ አሁን ላይ ባለው እንቅስቃሴ የትግራይ ክልልን ሰላም ለማስጠበቅ የሚንቀሳቀሰው የትግራይ የሰላም ኃይል መሪ የሆኑት ጀነራል ገብረ እግዚአብሔር በየነ ያስተላለፉትን መልእክትና የትግራይ ሰላምና ልማት ምክር ቤት እያደረጋቸው ያሉ የአመራር ምደባዎችን በተመለከተ በጥቅሉ የህወሓት የመጨረሻ የቁልቁለት ጉዞ መጀመርን የሚያመላክቱ መረጃዎች ላይ ያተኮሩ ዘገባዎችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እጠይቃችኋለሁ። ወደ ቀዳሚው መረጃ ተሻገርኩኝ። አብራችሁን ቆዩ። በአፍሪካ ቀንድ ኢትዮጵያ የቀይ ባህር ጥያቄን ካነሳችበት ጊዜ ጀምሮ ላለፉት ዓመታት ትንሽም ቢሆን መቀዛቀዝ አሳይቶ የነበረው የግብጽና የኤርትራ መንግስት በኢትዮጵያ ላይ የጠላትነት የመነሳት እንቅስቃሴ አሁን ላይ በህወሓት በኩል ይበልጥ እየተጠናከረ መጥቷል። ባለፉት ጊዜያት የኤርትራ መንግስት በማስታወቂያ ሚኒስተራቸው በኩል እንዲሁም ደግሞ በሌሎች የኤርትራ የሚዲያ አማራጮች ጭምር ሲያስተላልፏቸው በነበሩት መልእክቶቻቸው የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ላይ ጣልቃ እንደማይገባ ጭምር እየገለጹም ቆይተዋል። ታዲያ የኤርትራ መንግስት በኢትዮጵያም ሆነ በሌሎች ሀገራት ጉዳይ ላይ ጣልቃ አልገባም እያለ ባለበት በዚህ ወቅት ላይ የምጽዋ አየር ማረፊያ ላይ ለህወሓት ከፍተኛ የጦር ጀነራሎች ለህወሓት አሁን ላይ በትግራይ ክልል ሊከፍተው ስላቀደው ጦርነት ይህን ጦርነት የማይፋፈምበት መንገዶች በማመቻቸት ህወሓትን የሚያስታጥቋቸው ከፍተኛ ቁጥር ያላቸው የጦር መሳሪያዎችን እያከማቸው ወይም ደግሞ የምጽዋ አየር ማረፊያ የሎጂስቲክ ማዕከል መሆኑን የሚያሳይ የሳተላይት ምስል አፍሪሜኒስት አውጥቷል። አሁን ላይ ባለው ሁኔታ የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ላይ ጣልቃ እየገባው አይደለም ወይም ደግሞ ከዚህ ጦርነት በስተጀርባ የለውበትም። ህወሓትና የፌዴራል መንግስቱ ግን በፕሪቶሪያው ስምምነት መሰረት መግባባት ላይ ቢደርሱ እመክራለሁ ሲል የነበረው የኤርትራ መንግስት አሁን ላይ ሙሉ ለሙሉ ፊቱን በማዞር ከፍተኛ የሚባለው የጦር ጀነራሎቹን ትግራይ ክልል ላይ ልኳል። ትግራይ ክልል ላይ ከመላክ ባለፈም ደግሞ ለህወሓት የፊት አመራሮች ስምሪትን ሲሰጥ ቆይቷል። ከዛ ባለፈ በሸረሪና ከተከፈተው ጦርነት በስተጀርባ ወይም ደግሞ የተኩስ ልውውጥ በስተጀርባ ኤርትራ እንዳለችበት የራያ ቆቦ ላይ እየተደረጉ ያሉ የጦር ስምሪቶችን ጨምሮ በትግራይ ክልል ካሉ አጠቃላይ እንቅስቃሴዎች ጋር ተያይዞ ህወሓት ያለው የራሱ ባህሪ ይታወቃል። የህወሓት ኔቸር የሚታወቅ ቢሆንም ነገር ግን ደግሞ አስቸኳይና አስገዳጅ የተባለው ወታደራዊ አፈናን ከኤርትራ የገለበጠው ከዛ ባለፈ በክልሉ ላይ የእንቅስቃሴ ገደቦች መኖራቸው፣ የመንገድ መዝጋት፣ ህዝብን ደግሞ ማፈንና ድምፁ እንዳይሰማ በማድረግ በሚዲያ ጭምር የህወሓትን ኢዲሞክራሲያዊ ወይም ደግሞ ጸረ ዲሞክራሲያዊ የሆኑ አካሄዶችን የሚያጋልጡ ወጣቶች ላይ አፈናና እስርን እየፈጸመ የሚገኘው ህወሓት ከኤርትራ መንግስት እነዚህ ልምዶች እንደወሰደ ወይም ደግሞ እነዚህ ተሞክሮች እንደቀሰመ ጭምር ይነገራል። አሁን ባለው ሁኔታ ምጽዋ የህወሓት የጦር መሳሪያ ማከማቻና የጀነራል አልቡርሃን የጦር መሳሪያ ማከማቻ ሆናለች ሲባል ብዙዎች ህወሓትና ኤርትራ መካከል ያለው የሁለትዮሽ ግንኙነት ጽምዶ በሚል ሽፋን የተፈጠረ ወንድማማቻዊ ጥምረት ነው ቢሉም ወታደራዊ ጥምረት መሆኑ በይፋ ተረጋግጧል። አሁን ላይ እየተደረጉ ባሉ እንቅስቃሴዎች አማካኝነት ምጽዋ አየር ማረፊያ ላይ እየገባ ያለው የጦር መሳሪያ ደግሞ እየተደረገ ያለው ክምችት ምንድነው ካለን ከቤላሩስ የሚነሳ በግብጽ አየር ክልል ላይ የሚያልፍ
እንዲሁም ደግሞ ከኢራን የሚመጡ IL-76TD የተባሉ የጦር ጭነት አውሮፕላኖች ወደ ምጽዋ ተደጋጋሚ በረራን አድርገዋል። ይህ ደግሞ ከጁላይ 20 እስከ ኦገስት 8 በነበረው ብቻ ከ17 በላይ የሚሆኑ ከ27 በላይ የሚሆኑ በረራዎች ተደርገዋል። እነዚህ በረራዎች በሙሉ ሲደረጉ በነበረበት ወቅት ላይ ህዋትን አሁን ላይ እየመራ ያለው የትግራይ ክልል ህዝብን ወደ ጦርነት አስገብቶ ህዝብ ለመፍጨት እየተንቀሳቀሰ የሚገኘው የህዋት የፊት መሪ ሆኑት ጀነራል እንግዲህ ምግበይ ከዛም ባለፈ ደግሞ ዶክተር ደብረጽዮን ገብረሚካኤል አስመራ ላይ ቆይታ አድርገዋል። አስመራ ላይ ቆይታ ከማድረግ በተጨማሪ ሲደረጉ በነበሩ የጦር ዝግጅቶች ላይ ኤርትራ ከህዋት ጎን መሰለፏን በይፋ አረጋግጣለች። የኤርትራ ባለስልጣናት ባልተለመደ መልኩ ከዚህ ቀደም ኢትዮጵያ ውስጥ ጦርነቶች ሲነሱ ግጭቶች ሲነሱ ሐሳባቸውን በተለያዩ ማህበራዊ ሚዲያ ትስስር ገጾች ላይ ያንጸባርቃሉ። አሁን ግን ህዋት ወደ ተግባር ገባ ከተባለበት ጊዜ ጀምሮ ደግሞ ህዋት በሸረሪና ላይ ከፍተኛ የተባለ ሽንፈት ገጠመው ሲባል ከኤርትራ በኩል አመራሮቻቸው በይፋ ስለ ጦርነቱ መግለጫዎችን ከመስጠት ተቆጥበዋል። መግለጫ ከመስጠት ተቆጥበዋል ማለት ግን ኤርትራ ከዚህ ጦርነት በስተጀርባ እጇ የለበትም ወይም ደግሞ ድጋፍ እያደረገች አይደለም የምንለው አይደለም። ምክንያቱም አሁን ላይ ምጽዋ አየር ማረፊያ ላይ እያረፈ ወይም ደግሞ እየተከማቸ የሚገኘው የጦር መሳሪያ ከቤላሩስ የሚመጣው ከኢራን የሚመጣው ደን ደግሞ በሌሎች አየር ክልሎች ሳይሆን በግብጽ አየር ክልል ላይ በተጠንቀቅ የሚያልፈው ሚስጥራዊ የሆነ የጦር ትጥቅ ለህዋት ለማስታጠቅ ነው። ምክንያቱም ህዋት ከቀናት በፊት በገባበት የተኩስ ልውውጥ ላይ አርሚ 7 እስከ መጨረሻው ድረስ ሽንፈቱን አምኖ ወደ ሱዳን ሸሽቷል። ወደ ሱዳን ከሸሻው በተጨማሪ ደግሞ ተከዜ ወንዝ ላይ ቁጥራቸው ከፍተኛ የሆኑት አልቀዋል። ከዛ በተጨማሪ የትግራይ የሰላምና ልማት ምክር ቤት ላይ የትግራይ የሰላም ኃይልን የሚመሩት ጀነራል ገብረ እግዚአብሔር በየነ ወይም ደግሞ ወዲ አንጥሩ ይፋ ባደረጉት መረጃ መሰረት ከ2800 በላይ የሚሆኑ ተዋጊዎችን ህዋት አሰልፎ ነበር። ካሰለፋቸው 2800 ከሚሆኑት ውስጥ መከላከያ 600 የሚጠጉትን ማርኮ እጅ አሰጥቶ ራሱ ጋር አስቀርቷቸዋል። እነዚህን የማረካቸውን ኃይሎች ታዲያ የአካል ጉዳት ያለባቸው የቆሰሉትን እያሳከማቸው እንግብካቤ እየተደረገላቸው ነው ያሉት። ቀሪዎቹ ወደ ሱዳን ከሸሹት ውጪ ደግሞ በውጊያው ላይ የሞቱ አሉ፣ በተከዜ ወንዝ የገቡ አሉ፣ ሌሎችም አደጋ ያጋጠማቸውና ህዋት ዋጋ ያስከፈላቸው እነዚህ ጥቂት ስብስቦች የሽማግሌዎች ስብስብ ዋጋ ያስከፈሏቸው ታዳጊ ወጣቶችም አሉ ማለት ነው። አሁን ባለው ሁኔታ የምጽዋ አየር ማረፊያ ላይ እያረፈ ያለው የጦር መሳሪያ ህዋት ባለፉት ዘመናት ላይ በፕሪቶሪያው ስምምነት እፈታለው ያለውን ትጥቅ ሳይፈታ ቀርቶ ጉድጓድ ቆፍሮ ቆይቶ ጦርነቱን ለመጀመር እንቅስቃሴ ባደረገበት ወቅት ላይ አውጥቶታል። በጣም የሚያስገርመው ነገር አርሚ 7 በሸረሪና ላይ ተኩስ ከመክፈቱ በፊት ራሳቸው መከላከያ የማረካቸው ኃይሎች ሚስጥሩን ሲያወጡ ከሰኔ ወር ጀምሮ በተደረጉ እንቅስቃሴዎች ላይ ሸረሪና አካባቢ ላይ እንደተቆጣጠሩ ያን አካባቢ ለጦርነት ሲያዘጋጁ እንደነበረና በተሰጣቸው ተልዕኮ አማካኝነት ተኩስ እንደተከፈተና እንቅስቃሴዎችን እንደጀመሩ ጭምር ገልጸዋል። ስለዚህ ህዋት ሲያደርገው የነበረው ዝግጅት የአጭር ጊዜ ዝግጅት አይደለም፣ የረጅም ጊዜ የተጠና ዝግጅትን ነበር ሲያደርግ የነበረው። ዝግጅቱ መጠናቱ ብቻ አይደለም፣ ከዝግጅቱ መጠናቱ በዘለለም ደግሞ ህዋት በሸረሪናው ጦርነት ጊዜ ይዟቸው የነበሩ የጦር መሳሪያዎች ተመተውበታል፣ ተማርከውበታል። ስለዚህ የጦር መሳሪያ ማነስ ያስፈልገዋል። አሁን ህዋት በሚሄድበት ልክ ጦርነቱን በትንኮሳ ብቻ አቁሞ ዓለም አቀፍ ተቋማት ሌሎች የሰላም ኃይሎች ጭምር መግባባት ፈጥረው እንደ ፕሪቶሪያው ስምምነት ዳግም የሚታረቅበት ወቅት እንዳልሆነ የተረዳችው ኤርትራ ከዚህ ግጭት በስተጀርባ እጇን በማጠናከር ለህዋት ጦር የምታስታጥቀውን የጦር መሳሪያ ምጽዋ አየር ማረፊያ ላይ አስቀምጣለች። ስለዚህ አሁን ምጽዋ ላይ እየተከማቸ ያለው የአየር ማረፊያ ምጽዋ አየር ማረፊያ ላይ እየተከማቸ ያለው ይሄ የጭነት አውሮፕላን የሚያራግፈው የጦር መሳሪያ ከነ ኢራን ከነ ግብጽና ከቤላሩስ መምጣቱ ብቻ ሳይሆን በኤርትራና በኢራን መካከል ያለው እያደገ የመጣው ሁለትዮሽ ግንኙነት እስራኤልና አሜሪካ ለሚፈልጉት የቀይ ባህር ደህንነት መረጋገጥ አደጋን የሚደቅን ነው። ስለዚህ ለአሜሪካም ሆነ ለእስራኤል ኤርትራ በጥያቄ ምልክት ውስጥ የምትቀመጥ ወይም ደግሞ በቀይ ምልክት ውስጥ የምትቀመጥ አጋር ትሆናለች። አጋርነትም እስካሁን አልተመሰረተም። አሜሪካ በተደጋጋሚ ነግራለች ከኤርትራ በኩል እየተነሱ ያሉ ፕሮፓጋንዳዎች የውሸት ናቸው፣ ኢትዮጵያን አግልለን ከኤርትራ ጋር ሁለትዮሽ ግንኙነት አንፈጥርም ብለዋል። ስለዚህ ምጽዋ አየር ማረፊያ ከዛ ባለፈ የአስመራው አውሮፕላን ማረፊያ ደን ደግሞ አሰብ ዙሪያ ላይ እየተደረጉ ያሉ የጦር ዝግጅቶች አሉ። ከኤርትራ በኩል ወደ ትግራይ ክልል እየገቡ ያሉ ታንኮች፣ የተለያዩ የጦር መሳሪያዎች ጭምራሉ። የነዚህ ሁሉ ጥቅል ድምር የሚያሳየው በህዋትና በፌደራል መንግስቱ መካከል ያለው ውጥረት በውይይት የሚፈታ አይደለም። በውይይት ከምትፈቱት በእኛ ደጋፊነት እኛ በምናስታጥቃቸው የጦር መሳሪያ ተጠቅማችሁ የትግራይን ህዝብ እንድታጠፉ
ኢትዮጵያ የምትባል ሀገርን በማበጣበጥ በብዙ ወከባ ከባቿት የቀይ ባህር ጥያቄዋን እንዳታነሳና የቀይ ባህር ጥያቄዋ ለአንዴና ለመጨረሻ ጊዜ ተዳፍኖ እንዲቀር እንድታደርጉ የሚል ተልዕኮ ተሰጥቷቸው አገር የማፍረስ ሱስ ያለባቸው እነዚህ ዶክተር ደብረጽዮን ቡድን ወይም ደግሞ ስብስቦች ለትግራይ ህዝብ ነጻነት ለትግራይ ሉዓላዊነት በሚል ሽፋን የትግራይ ህዝብን መብት እናስከብራለን ብለው የትግራይ ህዝብን ሊፈጁ የትግራይ ህዝብን ሊያስገድሉት ወደ ሞት ሊነዱት ዝግጅታቸውን ጨርሰው የምጽዋ ላይ የተጠራቀመ ያለው ጦር መሳሪያ ለመታጠቅ ጥረት ያደረጉ ነው ያሉት። ስለዚህ የኤርትራ ጀነራሎች ትግራይ ክልል ሲገቡ ያለውን አጠቃላይ ሁኔታ የማየት መልካም ምድራዊ አቀማመጦችን የመገንዘብ ከዛ ባለፈ ደግሞ የተደረጉ ውይይቶችን ከህዋት ጀነራሎች ጋር ያደረጓቸው ውይይቶችና በየትኛው ጦር ውስጥ ነው ምን ያህል የጦር መሳሪያ ያለውን የሚለው ጥናት በማድረግ ጭምር አሁን ላይ የሚደረጉ እንቅስቃሴዎችን ስትራቴጂካዊና ስልታዊ በሆነ መንገድ አድርገው እንግዲህ እንትን ለማድረግ ነው ፍላጎታቸው ማለት ነው። ስለዚህ ምጽዋ አሁን ላይ በኢትዮጵያ በኩል ኢላማ ውስጥ የምትገባ መከላከያ ሰራዊቱ ኢላማ ውስጥ የሚያስገባት በሱዳን በኩል ደግሞ የሱዳን ፈጥኖ ደራሽ ኃይሉ ኢላማ ውስጥ የሚያስገባትና አሜሪካና እስራኤል ጭምር ኢላማ ውስጥ ሊያስገባት የሚችሏት ስትራቴጂካዊ ቦታ ሆናለች ማለት ነው። በተደጋጋሚ የኤርትራ መንግስት ለጀነራል አልቡራን የሚያደርገውን ድጋፍ ተከትሎ የሱዳን ፈጥኖ ደራሽ ኃይል ግብጽና ኤርትራ ለጀነራል አልቡራን የሚያደርጉትን የጦር መሳሪያ ድጋፍ ያደረጉት ያለውን አጠቃላይ ድጋፍ የማያቆሙ ከሆነ ረጅም ርቀት መምዘግዘግ የሚችሉ ድሮኖችን በመጠቀም ስትራቴጂካዊ የተባሉ ጦር የተከማቸባቸው ቦታዎች ላይ ጥቃት እንደሚፈጽም ሲያስጠነቅቅ ቆይቷል። ስለዚህ አሁን ላይ ምጽዋ ላይ አፍሪሜኒስት በይፋ አጋርቶታል። አፍሪሜኒስት ብቻ ሳይሆን ሌሎች ወታደራዊ እንቅስቃሴ ይፋ የሚያደርጉ ድረገጾች ባወጡት መረጃ መሰረት ጀነራል አልቡራን የሚታጠቃቸውና የህዋት ኃይል የሚታጠቃቸው እንደሆነ የተነገረላቸውን እነዚህን የጦር መሳሪያ ክምችቶችን ተከትሎ ፈጥኖ ደራሽ ኃይሉ እንደዛተ የሚቀር አይደለም። ምክንያቱም የህልውና ጉዳይ ነው። ከምጽዋ ተነስተው ፖርት ሱዳን ይገባሉ። ግብጽ አየር ማረፊያ የሚያርፉ የጭነት አውሮፕላኖች አሉ። እነዚህ የሚያሳዩት ከፖርት ሱዳን ግብጽ እስከ ምጽዋ ድረስ የተሳሰረው የነዚህ ሶስት ኃይሎች ትስስርና ዓላማቸው የሱዳን ፈጥኖ ደራሽ ኃይልን ማፍረስ ከዛ ባለፈ ደግሞ ህዋትን በመጠቀም ኢትዮጵያን ማፍረስ ነው። ስለዚህ እያደረጉት ያለውን ዝግጅት ተከትሎ ፈጥኖ ደራሽ ኃይሉ ኢላማ ውስጥ ያስገባል። ኢላማ ውስጥ ማስገባት ብቻ አይደለም ተደጋጋሚ ማስጠንቀቂያዎችን ሲሰጥ ቆይቷል። በሰጠው ማስጠንቀቂያ መሰረት ደግሞ በምጽዋ ላይ በሚፈጽመው የትኛውም አይነት የድሮን ጥቃት የትኛውም አይነት የሚሳኤል ጥቃት የትኛውም አይነት የጦር ጥቃት ኤርትራ የፈጥኖ ደራሽ ኃይሉ ልትጠይቅ አትችልም። ምክንያቱም በሱዳን የእርስ በርስ ግጭት ውስጥ ጣልቃ እየገባች ስለሆነ ማለት ነው። ከሱዳን ፈጥኖ ደራሽ ኃይል በተጨማሪ ደግሞ ለኢትዮጵያ የህልውና ጉዳይ ነው። ባይዘ ህዋት የጦር መሳሪያን በታጠቀ ቁጥር የኢትዮጵያ መከላከያ ሰራዊት ያለው ዘመናዊ የሆነ የጦር መሳሪያ አቅም ይታወቃል። የሀገርን ሉዓላዊነት የማስከበር ብቃቱ ይታወቃል። ከዛ ባለፈ ደግሞ ትናንትና ላይ የኢትዮጵያ መከላከያ ሰራዊት ልክ እንደ አሜሪካና እንደ ሩሲያ የመከላከያ ኃይሎች በአርቲፊሻል ኢንተለጀንስ የታገዘ የውጊያ ክህሎት እንዲኖረው የሚያስችል ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በጋራ በመስራት አርቲፊሻል ኢንተለጀንስን መታጠቅ የሚችል አቅም ለመገንባት ከስምምነት ላይ ደርሰዋል። የኢትዮጵያ መከላከያ ሰራዊት ድሮን የሚያመርት ሰራዊት ነው። ሽጉጥ የሚያመርት ሰራዊት ነው። አደገኞቹን በዓለም የሚታወቁ የጦር መሳሪያዎችን የታጠቀ ሰራዊት ነው። አየር ኃይሉ፣ የባህር ኃይሉ አጠቃላይ ሙሉ ለሙሉ ዘመናዊ ስልጠናን የወሰደ የመልክዓ ምድራዊ አቀማመጥ የማይበግረው የሀገርን ዳር ድንበር ማስከበር የሚችል ብቃቱ በዓለም የተመሰከረለት የአሜሪካ የአፍሪካ እዝ አዛዡ ጀነራል ዳግሚን አንደርሰን ጭምር ለኢትዮጵያ ጦር እንትናቸውን የገለጹበት ምስክርነታቸውን ያሳዩበት ዓለም አሁን ላይ ካሉ በአፍሪካ ከሚገኙ ግንባር ቀደም የጦር አቅሞች መካከል የሚፈራውና ዓለም ተስማምቶ ለኢትዮጵያ ጦር ክብር የሚሰጠውን ይህንን ጦር ከቤላሩስም መጣ፣ ከኢራንም መጣ፣ ከግብጽም መጣ ህዋት ስለታጠቀው ይህንን ጦር አልፎ ገብቶ የኢትዮጵያን ህልውና የሚፈታተኑበት እድል ፈንታ እንደሌላቸው የሚያረጋግጥ አቅም ተገንብቷል። ነገር ግን አሁን ባለው እንቅስቃሴ ጦርነቱን በማስፋት የትግራይ ህዝብን ዋጋ ከማስከፈል ይልቅ ህዋት ከኢትዮጵያ ፌደራል መንግስት ጋር ወደ ሰላም መጥቶ ጠቅላይ ሚኒስትሩ ምክንያቱም አሁን ላይም ጭምር የሰላም ጥሪ እያቀረቡ ነው ያሉት ወደ ሰላም መጥቶ መነጋገር የሚቻል ከሆነ የትግራይ ህዝብን ማዳን እንደሚቻል ካልሆነ ግን ህዋት ራሱን ሞትልሃለው ዋጋ ከፍልልሃለሁ የሚለውን ህዝብ ጭምር ሊፈጅ መቃረቡን የሚያሳዩ መረጃዎች ይፋ እየወጡ ነው ያሉት። ስለዚህ መከላከያ ሰራዊትን በምጽዋ ላይ ባከማቹት የጦር መሳሪያ ሊያሸንፉ አይችሉም። ነገር ግን ጦሩ ግጭት ቢፈጠር ነው ወደ ጦርነት ቢገባ
የጦርነት ቀነ ገደቡ ከታቀደለት ውጪ ሊያደርጉ ጦርነቶች ሊንዛዙ ሊረዝሙ የሚችሉበትን አውድ ይፈጥራል። ከዛም በተጨማሪ እየተዳከመ ያለው የህወሓት ስብስብ የጦር መሳሪያን አግኝቶ ራሱን የማጀገን እንቅስቃሴዎችን ሊያደርግ ይችላል። ምክንያቱም ብቻውን ስላልሆነ ከዚህ በፊትም የኢትዮጵያ የጦር አዛዦች እንደሚገልጹት ውጊያው ከህወሓት ጋር ብቻ አይደለም። ኤርትራም አለች፣ ግብጽም አለች፣ የሱዳንም ፍላጎት አለ። ከነዚህ ሀገራት በስተጀርባ ደግሞ በኤርትራ ደሴቶች ውስጥ የተሰገሰጉ የየመኑ ሁቲ ቡድን ቀይ ባህር ላይ ያደረገ ያለው እንቅስቃሴ፣ ከኢራን ጋር የፈጠሩት የሁለትዮሽ ግንኙነት፣ ሌሎች ጉዳዮች በዚህ ግጭት ውስጥ ከኢትዮጵያ መንግስት ከፌደራል መንግስቱና ከህወሓት በተጨማሪ ሌሎች የውጭ ኃይሎችንም በዚህ ግጭት ውስጥ እንዲካተቱ የሚያደርጋቸው ነው። ስለዚህ ፈጥኖ ደራሽ ኃይሉ የድሮን ጥቃት ወይም ደግሞ ሌሎች ጥቃቶችን በምጽዋ አየር ማረፊያ ላይ እንደሚፈጽም ሁሉ የኢትዮጵያ መከላከያ ሰራዊትም የሀገር ሉዓላዊነትን ለማስቀጠልና ዳር ድንበርን ለማስከበር እርምጃ ይወስዳል። እርምጃውን ሲወስድ ግን መገንዘብ ያለብን ጉዳዮች አሉ። ኢትዮጵያ በተደጋጋሚ የኤርትራ መንግስት ከውስጣዊ ጉዳዮች ላይ እጁን እንዲያነሳ ጣልቃ ገብነት እንዲቆም ጭምር ጥሪ ያቀርባለች። ህወሓት ከጎረቤት ሀገራት ጋር ከኤርትራ ጋር ከሱዳን ጋር ከሌሎች ጋር የፈጠረው ጽምዶ ወይም የሁለትዮሽ ግንኙነት አዋጭ እንዳልሆነ ጭምር የኢትዮጵያ ፌደራል መንግስት ገልጿል። የኢትዮጵያ ፌደራል መንግስት ብቻ ሳይሆን ደግሞ የህወሓት መስራች የሆኑት እንግዲህ ስብሃት ነጋ ራሳቸው የተፈጠረው ጽምዶ ህገወጥ እንደሆነ በሀገር ደረጃ የሚፈጠርን ጥምረት ህወሓት ከሌሎች ሀገራት ጋር መፍጠር እንደማይችል ህገወጥና ከአሰራር ውጪ የሆነ ጭምር መሆኑን ራሳቸው ገልጸዋል። ስለዚህ ይህ ባለበት ሁኔታ ላይ የኢትዮጵያ መንግስት የሚወስደው እርምጃ ዓለም አቀፍ ህጉን በጠበቀ መልኩና ከምጽዋ የተከማቸ የጦር መሳሪያ ህወሓት የሚታጠቅ ከሆነ የሀገርን ሉዓላዊነት መዳፈር ስለሆነ ኢትዮጵያ ራሷን የመከላከል ዳር ድንበሯን የማስከበር መብት አላት። እነዚህም መብቶች ግምት ውስጥ በማስገባት የምጽዋውን ትጥቃችሁን መፍታት አይደለም ማስፈታት አይደለም። ልክ እንደ ሸረሪና ላይ እንደተማረከው ሰራዊታችሁ ሁሉ እስከ መሳሪያችሁ ተማርካችሁ ገንዘባችሁ በህገወጥ መንገድ በወርቅ ንግድ ያካበታችሁት ገንዘብ ከህዝቡ ላይ የነጠቃችሁት በረሃብ ከደቀቀ ህዝብ ላይ ድጋፍ እያላችሁ የቀማችሁትን ገንዘብ ጭምር የምትተፉበትና ህዝቡን ዋጋ ሳታስከፍሉ እናንተ ግን በብዙ ዋጋ የምትከፍሉበት ዘመን መምጣቱን የሚያመለክት ነው። አሁን ላይ ህወሓት የጦር መሳሪያ ልታጠቅ ነው ምጽዋ ላይ ያከማቸው ነው ባይልም የሳተላይት መረጃዎች እያወጡት ባለው መሰረት ኤርትራም ከህወሓት ጎን መሰለፏን እያሳየች ባለችበት በዚህ ወቅት ላይ የትግራይ ሰላምና ልማት ምክር ቤት እንግዲህ አዲስ አበባ ላይ ውይይት አድርጓል። የትግራይ ሰላምና ልማት ምክር ቤት ከዚህ ቀደምም ተናግሯል። መቀሌን እንቆጣጠራለን ሲሉ ደግሞ አሁን እንዴት መቆጣጠር አልቻላችሁም? ትግራይ ክልል ውስጥ አይደል ያላችሁት በሚል ደረጃ ያነሳሉ። የትግራይ የሰላም ኃይልን እየፈሩ በወዲያን ጥሩ የሚመራውን የትግራይ የሰላም ኃይልን እየፈራና እየሸሸ ያለው የህወሓት ቡድን በተደጋጋሚ ኑና ለህዝቡ የነፈገውን የመኖሪያ ቤት ችግር፣ ለህዝቡ የነፈገውን የገንዘብ እጦት፣ ለህዝቡ የነፈገውን ምግብ፣ ለህዝቡ የነፈገውን መድኃኒት ኑና ልስጣችሁ፣ ትጥቅ ፍቱ፣ ለትግራይ ህዝብ አብረን እንስራ ሲል በፍጹም ብሏል። ምክንያቱም የትግራይ የሰላም ኃይል ራሱን ከዚህ ስብስብ ውስጥ ያወጣው ለትግራይ ህዝብ እንደማይበጅና የትግራይ ህዝብ ሰላም እንደሚያስፈልገው ስለሚያውቅ ነው። ስለዚህ ወዲያን ጥሩ አሁን ባለው ሁኔታ ላይ የትግራይ የሰላም ኃይል እያደረገ ባለው እንቅስቃሴ ህወሓት በአፋር በራያና በሌሎች አካባቢዎች ላይ እያደረገ ያለው የጦር ስምሪት ዋጋ እንደሚያስከፍለው ዜን ደግሞ ዋጋ ከመክፈልም ባለፈ ደግሞ እየተደረጉ ያሉ እንቅስቃሴዎች በሙሉ ለህወሓት የማይጠቅሙ የማይበጁ መሆናቸውን ተከትሎ የሚወሰደው እርምጃ የሚቆጭ እንዳልሆነ ጭምር የሚያሳይ ነው። ስለዚህ አሁን የትግራይ የሰላም ኃይል ቀጣይ እርምጃውን የሚያደርገው ትግራይ ክልል ላይ ሰላምን ማምጣት ነው፣ ሰላምን ማስፈን ነው። ያን ለማስፈን ደግሞ ህወሓትን ከውስጡ ገብቶ ዳግም እንዳያገግም አድርጎ ለአንዴና ለመጨረሻ ጊዜ እንዲያበቃለት ይደረጋል። ስለዚህ የትግራይ የሰላም ኃይል ሙሉ ለሙሉ መቀሌን በመቆጣጠር ቀጣይ በትግራይ ክልል ላይ ዲሞክራሲያዊ ምርጫ እስከሚካሄድ ድረስ የሚሾማቸውን አመራሮችን ስልጠና እየሰጠ ነው። ይሄ ማለት አልቆለታል ጉዳዩ፣ ህወሓት ጨርሷል። በትግራይ የሰላም ኃይል አማካኝነት ከክልሉ ላይ ይፈናቀላል ወይም ደግሞ ከክልሉ ላይ ለአንዴና ለመጨረሻ ጊዜ ይነሳል። ያን ካደረገ በኋላ ግን ዲሞክራሲያዊ ምርጫ እስኪደረግ ድረስ ክልሉን የሚያስተዳድር ያስፈልጋል። ስለዚህ በጊዜያዊ አስተዳደርነት ክልሉን ለመቆጣጠር ዝግጅት እያደረጉ መሆኑ ተገልጿል። ዝግጅት ብቻ አይደለም፣ አመራሮች እየሰለጠኑ ነው ማለት እምነታቸውን ነው የሚያሳየው። በቃ በቀጣይ አብቅቷል፣ ከዚህ ይሄንን ዘርፍ እነሱ ይመራሉ ማለት በህገወጥ መንገድ የጀነራል ታደሰ ወረደን ስልጣን ፈንቅሎ የመጣው ህወሓት ራሱ በቆሰቆሰው ጦርነት ዋጋ ከፍሎ ይመለሳል ማለት ነው።
የዚህ ሁኔታ እየተነገረ ባለበት በዚህ ወቅት ላይ የትግራይ ክልል የሴቶች በዓል ወይም ደግሞ በዓለም አቀፍ ደረጃ ለኢትዮጵያ በቱሪዝም ዘርፍ ላይ ከፍተኛ የሚባል ገቢ የሚያስገባው የአሸንዳ በዓል ደርሷል። የአሸንዳ በዓል ደርሶ ልክ የአሸንዳ በዓልን አጀንዳ አስቀየርን ብለው ነው እነሱ የዛሬ ዓመት ላይ የተገደለች አንድ ሴት ፍትህ እየተጠየቀላት ያለችን ሴት ገዳዮችን በአንድ ዓመት እስር ለቀው ነፍሰ ገዳዮች ገድለዋት አደባባይ ላይ እነሱም በአንድ ዓመት እስር ለቀው አሸንዳን ለማክበር ሽርጉድ ጀምረዋል። በጣም የሚያስገርመው የክልሉ ባህልና ቱሪዝም ቢሮ እንደ ከዚህ ቀደሙ የሀገር ውስጥም ሆነ የውጭ ቱሪስቶች ትግራይ ክልል ላይ መጡ ይችላሉ፣ የተጠበቀው አይነት ገቢ ላይ ይገኝ ይችላል፣ ግን ደግሞ በዓሉ ይከበራል ብሏል። ምንድነው የሚያከብሩት? ሰላም እየናፈቁ ያሉ ሴቶች ባሎቻቸው፣ ወንድሞቻቸው፣ ልጆቻቸው የተወሰዱባቸው ሴቶች ናቸው። አደባባይ ወጥተው የአሸንዳን በዓል የሚያከብሩት አደባባይ ወጥተው እንዲስቁ የምጠብቋቸው ትናንትና እኮ ወንድሞቻቸውን ልጆቻቸውን ስትወስዱባቸው ድንጋይ ይዘው ወጥተው ጥቃት ለመፈጸም የተዘጋጁ ሴቶች ናቸው። መብታቸው ስለተጣዘ ለቅሶ ስላስቀመጣቸው ህመሙ ስላለባቸው በታጣቂዎቻችሁ ስለምታስደፍሯቸው በታጣቂዎቹ ጥቃት እየተፈጸመባቸው ስለሆነ ስለምትገርፏቸው ስለምታስሯቸው ኢኮኖሚያዊ ማህበራዊ ሌሎች ተጽዕኖዎችን ስለምታሳድሩባቸው ጭንቀት ውስጥ ያሉ የትግራይ ሴቶች የአሸንዳን በዓል ያከብራሉ። ግን እንደሚጠበቀው የቱሪዝም ገቢ ላይ ይገኝ ይችላል። የቱሪዝም ገቢ አይደለም እኮ ሌላ ውጪ ከትግራይ ክልል ውጪ ያለ ሰው አይደለም ትግራይ ክልል ውስጥ ያለ ሰው ያን በዓል ለማክበር አደባባይ አይወጣም። ታፍሷቸዋላችሁ፣ ሴቶቹን ታፍሷቸዋላችሁ። በሱዳን ባለው የእርስ በርስ ጦርነት እኮ ዳርፉር ላይ ፈጥኖ ደራሽ ኃይሉና የጀነራል አልቡርሃን ጦር ሲጋጩ የ13 ዓመት ልጅ የሱዳን ፈጥኖ ደራሽ ኃይሎች ይዘው ቪዲዮ ቀርጸው እያሳዩ ነበር። ለሱ ያራራችሁ እድሜዋ ለደረሰ ሴት አትራሩ። 18 ዓመት ለሞላት ሴት አትራሩም። ታዘምቷቸዋላችሁ። አይተናል። ካለፈው ስተት የተማሩ ናቸው። አሁን ሴቶቹ መብታቸውን ሳታከብሩ በጭቆና ውስጥ አስቀምጣቸው በጨለማ ውስጥ አስቀምጣቸው ከአሸንዳ ሊገኝ የነበር የቱሪዝም ገቢ ላይ ይገኝ ይችላል። ግን በክልሉ አሸንዳ በዓል ይከበራል። የትኛውን አሸንዳ ነው የምታከብሩት? የትኛውን? ሰላም ለናፈቀው ሰው አብሮ መኖር የናፈቀው ሰው መሳቅ አይደለም። አሁን ላይ ለነሱ መሰረተ ልማት ቅንጦት የሆነበት ክልል ሆኗል እኮ። ሰላም መኖር በህይወት መኖር እያሳሰባቸው ያሉ ሴቶችን የአሸንዳን በዓል ያከብራሉ የሚል ቅዠት ውስጥ እየከተታቸው አስገድዳችሁ ልታስወጧቸው ነው። ቤት ለቤት እየዞራችሁ ወጣቶቹን አፍሳችሁ በግድ እድሜያቸው ያልደረሱ ወጣቶችን ለሱዳን ለጀነራል አልቡርሃን $50 10,000 ብር በማይሞላ ብር እየሸጣችሁ ህይወታቸውን ዋጋ እያስከፈላችሁ ያላችሁ ሰዎች እናንተ የሴቶቹ በዓል አሳስቧችሁ ነው የምታስከብሯቸው? የትኛው ነገራችሁ ግድ ብሏችሁ ነው የምታስከብሯቸው? ባህል ነው ያሳሰባችሁ? በህይወት መኖር ሰላም መተንፈስ መኖር በህይወት መኖር ጥያቄ ምልክት ውስጥ በገባበት ክልል ውስጥ ምን አይነት ባህል ነው እንዲያከብሩ የምታደርጓቸው? ስለዚህ ከኤርትራ ጀነራሎች የምትወስዱትን ስምሪት ልክ እንደ ኤርትራ ዜጎች 50 የነጻነት በዓል ብለው በአውሮፓ በምን ተሰብስበው እያስከበሩ ልክ እንደ ትልቅ ድል አድርገው ኤርትራ ባለስልጣናት ደግሞ የነጻነት በዓላችን ያከበር ነው እያሉ እንደ ዋይዋይታ እየፈጠሩ እያደረጉት ያለው ጥረት በፕሮፓጋንዳ ሸፍናችሁ የምታልፉበት ጊዜ አሁን አብቅቷል። በቅቷል። የትግራይ እናቶች የትግራይ ሴቶች በቃ ነቅተዋል። የትኛውንም በዓል ማክበር እንደማይችሉ አውቀዋል። በህይወታቸው መኖር እንደማይችሉ ተገንዝበዋል። ይሄ ባለበት በዚህ ወቅት ላይ እናንተ ጦርነት እየደገሳችሁ በዓልና ክብር ብላችሁ የምትጠሩትስ እንደማይወጣላችሁ ጭምር። ምክንያቱም በየመድረካችሁ ተናግራችኋል። የትግራይ ህዝብን ለህልውና ተዋጋ ውጣና ጦርነት ግጠም ያላችሁት ዋጋ ለማስከፈል እንደሆነ ጭምር ተገንዝበዋል። ስለዚህ በጥቅሉ አሁን ላይ ባለው እንቅስቃሴ ህወሓት እንዳሰበው እየሆነለት አይደለም። ኮርዶፋን ላይ ጀነራሎቹ ሞተውበታል። ከትግራይ ክልል ሌሎች ጀነራሎችን ልኮ ለማሰለፍ እንቅስቃሴ እያደረገ ነው ያለው። አርሚ 7 አርሚ 13 ሌሎች አርሚዎች ዋጋ እየከፈሉ ህጻናቶች ጭምር እያለቁ ነው። እነሱ ተተኪዎችን አስገድደው አፍሰው እየወሰዱ እያስገቡ ነው። በሞት ላይ ሌላ ሞት። ትናንትና በሞት አልቅሰው ቀብረው እንኳን እርም ያላወጡ እናቶችን ለሌላ ለቅሶ እየማገዳቸው ነው ያሉት።
ስለዚህ ህወሓት አሁን ተስፋ በመቁረጥ ውስጥ ነው። በዚህ ጋር ለጦር ይዘጋጃል፣ በዚህ ጋር ምጽዋ አየር ማረፊያን አስታጥቁኝ እያለ ጦሩን ያከማቻል። በዚህ ጋር ደግሞ ዓለም አቀፉ ማህበረሰብ ይድረስልኝ፣ ፌዴራል መንግስቱ ሊያጠፋኝ ነው ሊያበቃልኝ ነው የሚል እየየውን እያቀለጠ ይገኛል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። አብሬያችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቱን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ። እስከዛው ቻው ቆዩ።